የትግራዩ ቁጥር አንድ ሰው እሳቸው ስልጣን ላይ ካልተቀመጡና የሚፈልጉት ነገር ካልተደረገላቸው አገር ሰላም ምትሆን አይመስልም። እኚህ ሰው ላይ በትግራይ ቁጥር አንድ ሰው ሆኗል። ታዲያ በእሳቸው የሚመራው ኃይል አንዴ አስታርቁኝ፣ አንዴ ደግሞ ለጦርነት ራሱን ሲያዘጋጅ ይታያል። ይህንን ኃይል ለመጣል አንዳንድ የትግራይ ተወላጆች የራሳቸውን ንቅናቄ ቢጀምሩም በዚህ ኃይል የሚመራው ግን የተረከበውን ስልጣን ከሆነለት በሰላም ካልሆነለት ደግሞ አንድ በሬ አያርስም በሚል ብሂል ባዘጋጀው አዲስ ጽምዶ እስከ መጨረሻው እንደሚዋደቅ ምንም ጥርጥር የለውም። ዛሬ ላይ በደብረ ጽዮን የሚመራው ኃይል ምንም እንኳ በትግራይ ሕዝብ ልክ በሰሜኑ ጦርነት እንደነበረው ተቀባይነት ባይኖረውም ነገር ግን በትግራይ ጦርነት አንድ ተጽዕኖ ከሚፈጥሩበት ኃያላት ጋር ተጣምዷል። ለአብነት ያህል የሻዕቢያ ጦር፣ ፋኖ የመሳሰሉት ከነዚህ ኃይላት ጋር ተዛምዷል። ሰላም ውድ የሳብ ኒውስ ተመልካቾች፣ ከሰሞኑ በደብረ ጽዮን የተላለፈውን ትዕዛዝና ወቅታዊ የትግራይ ሁኔታን አስመልክቶ ያዘጋጀነውን ዜናችንን እንድትከታተሉ ጋበዝን። ቻናላችንን ደግሞ አንድ ሰብስክራይበር ለማስገባት እቅድ አቅደናል። እናም ያቀደ እንዲሳካ ቻሌንጃችን እውን እንዲሆን ሰብስክራይብ እንድታደርጉን በትህትና ጠየቅናችሁ። ኢትዮጵያና ኢትዮጵያውያን በሰላም ኑሮ የተባለ አይመስልም። የያዛቸው የጦርነት አዙሪት የሚለቃቸው አይመስልም። ከጦርነት ማረፍ እንጂ ማቆም ያለ እስከማይመስል ባገኙት አጋጣሚ ለጦርነት ይዘጋጃሉ። ለዚህ ማሳየው በብዙ ሺዎች ከሞትና ከመፈናቀልን የታደገው የሰሜኑን ጦርነት ያቆመበት የፕሪቶሪያ የሰላም ውል አሁን ተቀዶ በሁለቱ ወገኖች ለጦርነት እየተዘጋጁ ይገኛሉ። የትኛውም የጦር ግንባር ሜዳ ትንሿ ጠረጴዛ ሁሉንም አሸናፊ እንደምታደርግ የኢትዮጵያ ፖለቲከኞች መቼ እንደሚገባቸው አይታወቅም። ታዲያ ከሰሞኑ የትግራይ ትምህርት ቢሮ ትምህርት መደበኛ ትምህርት ለመዝጋት ትምህርት ሚኒስቴር ካቀደው እና ለመዝጋት ካሰበው አንድ ወር ቀድሞ እንደሚዘጋ ተናግሯል። የትግራይ ትምህርት ቢሮ ትምህርት ለምን ቀደም ብሎ እንደሚዘጋ ሲናገር የነዳጅ እጥረት፣ የሰራተኛ ደሞዝ መዘግየትና የመሰረተ ልማት ማነስ መሆኑን ተናግሯል። በእርግጥ ይህ ሐሳብ ምንም ክፋት የለውም። ነገር ግን ይህ ሐሳብ እንደ አንዳንዶች ከጦርነት ጋር እያያዙት ይገኛሉ። እንደ አዲስ ስታንዳርድ ዘገባና የትግራይ ትምህርት ቢሮ አናግሬያለሁ ብሎ እንደዘገበው የትግራይ ትምህርት ቢሮ ዋና ኃላፊ ኪሮስ ጎሹ የፌዴራል መንግስት በጀት በመያዙ ለተማሪዎች መክፈል ባለመቻሉ እንዲሁም መምህራን ከሌላቸው ላይ 100 ብር ጭምር እየከፈሉ ለማስተማር እንደሚመጡ ተናግሯል። እንዲሁም በትግራይ ትምህርት ቤት በግላቸው የሚማሩ ተማሪዎች ትራንስፖርት እንዳስቸገራቸው እንዲሁ ተናግሯል። አሁን እዚህ ጋር መያዝ ያለብን ሁለት ነገሮች አሉ። የመጀመሪያው ልክ የትግራይ ትምህርት ቢሮ እንዳለው እነዚህ የመሰረተ ልማት ችግሮች ስለገጠሙትና ትምህርቱን ማስቀጠል ስላልቻለ ነው ብለን፣ ሁለተኛው ደግሞ የሚያባራውን ጦርነት ለመቀስቀስ ለመዘጋጀት ነው የሚሉ ሐሳቦች ይነሳል። ለዚህ ማሳየው በኢንተርናሽናል ክራይሲስ ግሩፕ ሰፊ አተታ ማውጣቱን ተከትሎ ፓወር ስትረግል ኢን ኢትዮጵያ ትግራይ የስልጣን ሽኩቻ በኢትዮጵያ ትግራይ ባወጣው ሰፊ አተታ ምን በትግራይ ውስጥ እየተካሄደ ነው? የፌዴራል መንግስትና የትግራይ ቲፒኤልኤፍ በምን አይነት ሁኔታ ውስጥ ናቸው? ከሰሞኑ የተነሳው ምንድነው? የኤርትራ ሚናና እናም የትግራይ ሰላም አለመሆንና የጂኦፖለቲክሱና የቀጠናው ላይ ምን ተጽዕኖ አለው? ኢትዮጵያውያኖች በሱዳን ያደረጉት ነገር ምንድነው? ጦርነቱ መቼ ሊነሳ ይችላል? እና እንዳይነሳና ውጥረቱ እንዲረግብ ምን ማድረግ አለብን ሲል ሰፊ አተታ ይዞ አውጥቷል። እኛም የዚህን ኢንተርናሽናል ክራይሲስ ግሩፕ በወፍ በረር ለመመልከት ሞከርን። እርሶም በዚህ ጉዳይ ላይ የተሰሙትን ሐሳብ በኮሜንት መስጫ ሳጥን ላይ ሐሳቡን እንዲያቀርቡ ጠየቅን። የክራይሲስ ግሩፕ አርቲክል ሲጀምር አሁን በትግራይ ውስጥ ያለው ችግር እንዲባባስ ያደረገው ሜይ 5 ወይም የሚያዝያ 27 በደብረ ጽዮን የሚመራው ቡድን ከጦርነቱ በፊት የነበረውን ስልጣን ለመመለስ ነው ይላል። እናም ህወሓቶችን አሸንፊያለሁ የሚለው ዶክተር አብይ ላይ እንደዚህ ማድረጋቸው ድጋሚ አስከፊ ጦርነት ለመጀመር መነሻ እንደሚሆን ይናገራል። ዶክተር አብይ ብቻውን የጀነራል ታደሰ ወረደን ስልጣን ማራዘምና ከአስመራው መንግስት ይልቅ ወደ አዲስ አበባ መንግስት ማዘንበሉ በህወሓቶች ዘንድ እንዳልተወደደና ከስልጣን ለመነሳቱ እንደ አንድ ምክንያት ይጠቀሳል። ጀነራሉ ከስልጣኔ አልወርድም፣ እኔን ከስልጣኔ ማንሳት የፕሪቶሪያን የሰላም ስምምነት ይንዳል፣ ድጋሚ ወደማያባራ ጦርነት እንገባለን እያለ በተለያዩ ሚዲያዎች ሐሳቡን ቢያቀርብም ሰሚ ግን አላገኘም። እናም ቢሮ በህወሓት ኃይሎች ተይዟል። እንደ ኢንተርናሽናል ክራይሲስ መሰረት ህወሓቶች ያንን ሁሉ ሲያደርጉ ከፌዴራል መንግስቱ የተሰጣቸው ምላሽ የለም ይላል። የፌዴራል መንግስቱ ካፍ ከመመለስ ይልቅ አንድ የጦር ጀት ባናታቸው እንዲበር አድርጎ ተመልሷል። በእርግጥ የዚህ ቅኔ ፍቺ ለመፍታት ባለቅኔ መሆን አይጠበቅም። በተለይ ህወሓቶች እናጠፋቸዋለን፣ በዘመናዊ መሳሪያ እንጨፈልቃቸዋለን የመሳሰሉ ንግግሮች ከፌዴራል መንግስት
እንደሚደርሳቸው ተናግረው ነበር። ኢንተርናሽናል ግሩፕ ክራይሲስ አሁን ላይ በትግራይና በፌዴራል መንግስት መካከል ምን አይነት ግንኙነት አለ ብሎ ይጠይቅና በሰፊ ያብራራል። ዶክተር አብይ በ2018 ወደ ስልጣን እንዲመጣ እሱ ስልጣን ላይ ከመምጣታቸው በፊት ደርግን የጣሉት ህወሓቶች ስልጣን ላይ መኖራቸውና ስልጣኑን ለአብይ ሰጥተው ወደ ቀያቸው መቀሌ መክተማቸውን ይናገራል። በሁለቱ መካከል ያለው ግንኙነት እየሻከረ ከዛንም አስከፊውን የሰሜን ጦርነት እንደወለደው ያትታል። ከዛም ከጦርነቱ በኋላ የህወሓት መከፋፈልና ህወሓቶች ወደ አስመራና ወደ አዲስ አበባ ማዘንበላቸውን ይናገራል። በጦርነቱ ዋዜማ የአስመራው መንግስት ህወሓትን ማጥፋት መፈለጉ ከአዲስ አበባ መንግስት ጋር ጠብ እንዲዋለድ አድርጎታል ይላል። የዶክተር አብይ መንግስት ስለ ኢትዮጵያ ስለተደጋጋሚ የባህር በር ማንሳቱ እና የባህር በር ጥያቄ ድምፁን ከፍ አድርጎ ማውራቱ ከአስመራ መንግስት ጋር ወደ ጠብ እንደከተተው ይናገራል። እናም ህወሓቶችና ሻዕቢያዎች በዚህ ምክንያት አንድ ላይ ሲሰሩ የለም አይሆንም ከሻዕቢያ ጋር እንሰራም ያሉ ህወሓቶች ደግሞ ወደ አዲስ አበባ መክተታቸውን የክራይሲስ ኢንተርናሽናል ግሩፕ ዝርዝር መረጃ ያትታል። ታዲያ በቅርቡ ምስጋና ለአሜሪካና ለኢራን ጦርነት ይግባውና ሁለቱም ኃይሎች መካከል ውጥረትን አይሎ ጦርነት ይጀምራል በሚል ሁሉም ስጋት አድሮበት ሳለ የነዳጅ ቀውስ ጦርነቱን እንዲረግብ እንዳደረገው ይናገራል። ኢንተርናሽናል ግሩፕ እንዲህ ያሰኘው አንዳንድ የጦርነት ሁኔታ መኖራቸውን በጸለምቴና በአፋር ድንበር እንዲሁም የድሮን ጥቃቶች ነገሩን አስከፊ አድርጎት እንደነበረ ያነሳል። ታዲያ አሁን ላይ ግን ይህ ነገር ተባብሶና ጦርነቱ የክልል ብቻ ሳይሆን የቀጠናዊ ሊሆን እንደሆነም ይናገራል። አሁን ጦርነቱ በግልጽ ሱዳን፣ ኤርትራ፣ ግብጽ፣ ሶማሊያ፣ ዩኤኢ፣ ሳውዲ አረቢያ፣ ቱርክ፣ እስራኤል የመሳሰሉ ጦርነቱ ከጀመረ እነዚህ ኃይሎች በቀጥታም በተዘዋዋሪ ሊሳተፉ እንደሚችሉ ይናገራል። አሁን ላይ ጦርነቱ ከጀመረ በአቅሙም በጥፋቱም ሰፍቶ ተዋናዮቹም በዝቶ እንደሚሆን ምንም ጥርጥር የለውም። በዚህ ጉዳይ ላይ በቅርቡ እንመለስበታለን። ግን እነዚህ ኃይሎች ኢትዮጵያን ለምን ይፈልገዋታል? እንዴት ይሳተፋሉ? የሚሳተፉበት አቅም በምን ያህል ልክ ነው የምናየው ይሆናል። እርሶም በዚህ ሁኔታ ላይ የእርሶን ሐሳብ ያስቀምጡልን ዘንድ ጠየቅን። እኛ ግን በወፍ በረር እነዚህ የቀጠናው ንጉሶች ከኢትዮጵያ ምን ይፈልጋሉ? ለምንስ ወደዚህ ጦርነት ይሳተፋሉ? የሚለውን ለመመልከት እንሞክር። ከነዚህ አክተሮች መካከል የመጀመሪያው በእርስ በርስ ጦርነት ውስጥ ያለችው ሱዳን ናት። ሱዳንና ኢትዮጵያ በዚህ አካሄዳቸው ወደ ሙሉ መደበኛ ጦርነት ሊገቡ ይችላሉ። ላለፉት 2 ዓመታትና ከዛም በላይ በዓለም አቀፉ ማህበረሰብ ተረስቶ እርስ በርስ ስትዋጋ የከረመችው ሱዳን ኢትዮጵያውያን በዚህ ጦርነት በሁለቱም ወገኖች መካከል ከእጅ ባለፈ መላው ሰውነታቸውን አስገብተው የሱዳን እርስ በርስ ጦርነትን እየመሩ ይገኛሉ። የሱዳን እርስ በርስ ጦርነት በሁለት ዋና አክተሮች የተከፈለ ሲሆን የመጀመሪያ አክተር ጄኔራል አብዱል ፈታህ አልቡራን ሲሆን ሳፍ ወይም ሱዳን አርሚ ፎርስን ይመራል። ከእሳቸው ጋርም ህወሓት፣ ሻዕቢያ፣ ግብፅና ሳውዲ አረቢያ እንዳሉ ይነገራል። ይህ ኃይል የሱዳን ወደቦችን ጨምሮ ካርቱምን ይቆጣጠራል። እንደ ሱዳን መሪ ይታያል። ሌላው ደግሞ ከኢትዮጵያ መንግስት ጋር አብሮ ቆሟል ተብሎ ስማቸው የሚነሳው ጄኔራል መሐመድ ሐምዲ ዳጋሎ ሲሆኑ ይህ ፈጥኖ ደራሽ ከሚባለው ኃይል ጋር የኢትዮጵያ መንግስት አብሮት እንዳለ ይታመናል። በተደጋጋሚም ክስ ሲደርስበት ነበር። ከዚህ ኃይል ጋር ኢትዮጵያን ጨምሮ ዩኤኢና እስራኤል አብሮ እንዳሉም ይታመናል። ታዲያ ከዕለት ወደ ዕለት ይህ ጦርነት የመንግስትና የህወሓት ሳይሆን ብዙ አክተሮችን የሚያሳትፍ የምስራቅ አፍሪካ የበላይነትን የኃይል ሚዛንን ለሚመጡት 50 ዓመታት ሊቀይር ወደሚችል የእርስ በርስ ጦርነት ለመግባት በ120 ሜትር ፐር ሰከንድ ፍጥነት እየበረርን እንገኛለን። ቀጠናው ላይ የበላይነት የሚፈልጉ እንደ ግብፅ ያሉ ሀገራት ደግሞ ለመሰልቀጥ ከመቼውም ጊዜ በላይ ተዘጋጅተዋል። ታዲያ ከመጀመሪያው ጦርነት ያተረፍነው ነገር ቢኖር እልቂት ብቻ ነው። አሁንም የምናተርፈው አንድ ነገር ቢኖር መድህየት፣ መሞት፣ መፈናቀልና የሚመጡትን ብዙ ዓመታት በድህነት መሰንበት ነው። ስለዚህ እኒህ ፖለቲከኞች ሰክነው ለኢትዮጵያ ብቻ ሳይሆን በቀጠናው ላይ ሊኖር የሚችልን እልቂት ቢያስቀሩና እናም ሌሎችን ቢጠቅሙ እንዳሁኑ ኢትዮጵያውያን በሰከነ መንፈስ እንዲወያዩ እናሳስባለን። እናም ሰላም እንዲመጣ ምን ማድረግ አለብን ካሉ ይህ ሁሉ የህወሓት እንቅስቃሴ ለገዢው መንግስት ለመግለጫ እንኳን የበቃ አልሆነም። በህወሓት መካከል የተለያዩ ነገሮች ቢኖሩም መንግስት ግን ዝምታ መርጧል። ይህ ዝምታ ሁለት አካሄድ አለው። የመጀመሪያው መንግስት ራሱ የደገሰው ምርጫ እንዲያደርግ እየጠበቀ ነው ይላሉ። መንግስት ይህን ምርጫ ካሸነፈ በኋላና ስልጣኑን ካጸና በኋላ በድጋሚ አዲስ ጦርነት ሊቀሰቀስ ይችላል ይላሉ።